በዘንድሮው የአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞችን የጽድቀት ምጣኔ ከፍ ለማድረግ የሚያስችል የቅድመ ዝግጅት ስራ ማከናወኑን የሰሜን ወሎ ዞን ግብርና መምሪያ አስታወቀ። መምሪያው በዞኑ ካሉ ወረዳዎችና ከተማ አስተዳደሮች ጋር ቅድመ ዝግጅቱን በመገምገም በቀጣይ ስራውን ውጤታማ ለማድረግ የሚያስችለውን ውይይት አካሂዷል። ባላለምዬ አሳሳቢ የሆነ የመጣውን የአየር ንብረት ለውጥ ለማስተካከልና ከዘርፉ ሁለንተናዊ ተጠቃሚ ለመሆን ኢትዮጵያ የአረንጓዴ አሻራ መርሃ ግብር ፕሮግራም በስፋት ተግባራዊ እያደረገች ትገኛለች። በተለይ እንደ ሰሜን ወሎ ዞን ላሉ መልክዓ ምድራቸው ወጣ ገባና አፈራቸው የተራቆተ ዞኖች ይህን መርሃ ግብር በውጤታማነት መፈጸም አማራጭ ሳይሆን ግዴታም ጭምር ነው። ዞኑ በዚህ ዓመት ተግባራዊ የሚያደርገውን የአረንጓዴ አሻራ መርሃ ግብር የቅድመ ዝግጅትና ወደፊት መከናወን ስላለባቸው ተግባራት ከወረዳና ከተማ አስተዳደር አመራሮችና ከሚመለከታቸው አካላት ጋር ገምግሟል። በዞኑ የመቄት ወረዳ ግብርና ጽፈት ቤት ኃላፊ አቶ አወቀ ደሳለውና የጉባላፍቶ ወረዳ ግብርና ጽፈት ቤት ኃላፊ አቶ ያለው ገደፈው በቂ የአረንጓዴ አሻራ መርሃ ግብር ለማከናወን ዝግጅት መደረጉን ተናግረዋል። የአትክልትና ፍራፍሬ የችግኝ ጉድጓድ ቁፋሮ 100% የተጠናቀቀ ነው። የደን ችግኝ ጉድጓድ ቁፋሮ ደግሞ ወደ 98% አፈጻጸም ያለው ተግባር በዘመቻ በንቅናቄ ከማህበረሰቡ ጋር ተስማምተን እየፈጸምነው ተግባር ነው። እሱም መሰረት አድርገን አሁን በተወሰኑ ቀበሌዎች የፖሊቲን ቲዩብ ችግኙን የማጓጓዝና በዲፖ የማስቀመጥ ስራ ውሃ ያጠጡ የማስቀመጥ ስራ እየሰራን ያለ ነው። ሀገር በቀል እስከ ውጭ ዝርያ ከተለያዩ ግብአቶችን በመጠቀም ስንሰራ ነው የቆየነው። የፕላስቲክ ባግን በመጠቀም እነዚህን በፕላስቲክ ችግኝ ማፍላት የጽድቀት መጠኑን ለመጨመር እሱን ጭምር ለማድረግ ብዙ ስራዎች ስንሰራ ቆይተናልና እነዚህን ስራዎች በሁሉም ችግኝ ጣቢያዎች እያስኬድን ቆይተን አሁን ባለንበት ደረጃ እንግዲህ ችግኞች ለችግኝ ተከላ ዝግጁ የሚሆኑበትን አሰራር ጨርሰን የዝናብ መምጣትን በመጠባበቅ ላይ ነው ያለነው ማለት ነው። ከዚህ በኋላ ማለት ነው። የዞኑ ግብርና መምሪያ ኃላፊ አቶ ተገኛ ባተ ይህን መሰል የቅድመ ዝግጅት ተግባር በሁሉም ወረዳዎችና ከተማ አስተዳደሮች መሆኑን ገልጸዋል። እንደ ዞን ወደ 123 ሚሊዮን የደን ችግኝ አፍልተናል። 789 ሺህ በላይ የሚሆን የፍራፍሬ ችግኝ አፍልተናል። ሁለቱም ችግኞች በመደበኛው የተከላ መርሃ ግብርና በአንድ ቀን ጀንበር የተከላ መርሃ ግብር የሚከናወኑ ይሆናሉ። በአንድ ቀን ጀንበር የሚተከለው ወደ 21.7 ሚሊዮን ችግኝ እንደ ዞን በአንድ ቀን እንተክላል። አረንጓዴ አሻራ መርሃ ግብር ዝግጅቱ ለአካባቢ አየር መጠበቅና ከፍ ያለ ኢኮኖሚያዊ ፋይዳ ላላቸው ችግኞች ልዩ ትኩረት ስለመደረጉ ነው የየወረዳ ኃላፊዎቹ ያስረዱት። የመስኖ አማራጭ ባላቸው ዋተርሸዶች ውስጥ የኢኮኖሚያዊ ጠቀሜታው መሰረት አድርገን የማንጎና የአፕል የአቮካዶ ችግኞችን በመትከል ለአርሶ አደሩ ተጠቃሚ እንዲሆን የማድረግ ስራ አቅደን እየሰራን ነው የምንገኘው። በተለይ ሀገር በቀል ዝርያዎች ላይ እነዚህ ዋንዛ፣ አኬሻ ዲከረንስ፣ ወይራ በብዛት በችግኝ ጣቢያዎቻችን ላይ በፐርሰንት ስናያቸው በብዛት የሚገኙት እነሱ ናቸው። ከዛ ውጭ ያሉት እንግዲህ የባህር ዛፍ ዝርያዎች ናቸው። እነዚህን ዝርያዎች ይዘን ሌሎችንም የአትክልትና ፍራፍሬ ማንጎ፣ አቮካዶ፣ እነዚህ ፓፓያ የደንንም የአትክልት ፍራፍሬንም ሁለቱንም አጣምረን ባንድ እያስከድ ያለ ነው። ለችግኝ ማፍላትና ሌሎች ቅድመ ዝግጅቶች የሚያወጣውን ጉልበትና ገንዘብ ያክል የጽድቀት መጠኑን ለመጨመር ልዩ ትኩረት እንዲደረግ አቶ ተገኛ አስገንዝበዋል። የተተከሉ ችግኞች ባለቤት እንዲኖራቸው ማድረግ ነው። መኮትኮት አለበት፣ አረሙ መነቀል አለበት፣ ውሃ መጠጣት አለበት፣ ከንክኪ ነፃ መሆን መቻል አለበት። ይህን የሚያደርግ አካል ያስፈልጋል ማለት ነው። ይህም በእያንዳንዱ የተፋሰስ ተቋማት እንዲጠናከሩ ማድረግ የተፋሰስ ተጠቃሚ አባላትን በማደራጀት የራሱ የሆነ ቢሮ እንዲኖራቸው ማህተብ፣ ህጋዊ ደረሰኝ፣ ህጋዊ የተፋሰስ ተቋማት ኮሚቴዎችን በማጠናከር ሰፊ ስራ እየተሰራ ነው።